ትሁት ትሁት የት ነው ያለሽው? ልጅቷን ወደዚህ ይዘሻት ነይ ቶሎ። እኔ የሚፈልገኝ እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ ይሄን ቪዲዮ ደግሞ ላይክ አድርጉት። ትሁት ልጇን በራሷ ምክንያት ካስቸገባችበት ችግርና ጭንቀት ውስጥ ለማውጣት በሌላ በኩል ደግሞ የልጅ ልጁን ለማስመለስ የመጣው አባቷ ያለምንም ችግር ወደ መጣበት እንዲመለስ ስትል የቆረጠሽ ነፍስ ያለ መቃብር አትቆምም እንደሚባለው በድፍረትና በብልሃት ከገባችበት ችግር ውስጥ ለማውጣት ቆርጣ ለማውጣት ተነስታለች። ገዛኸኝ ልጇን ከወሰደባት ጊዜ አንስቶና እሷ ደግሞ የአባቷ መምጣት ከሰማችበት ጊዜ አንስቶ ስለተረበሸች ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ለመቋጨት ቆርጣ የተነሳቸው ትሁትም በመሃሏ ምንም አይነት ችግር ሳይገጥማት ስራዋን ለመጨረስ ነው ከናቲና ከአባዬ ጋር በመመካከር ትልቅና በጣም ጥሩ እቅድ ያወጡት። በሌላ በኩልም ደግሞ ትሁት በድጋሜ ወደ ገዛኸኝ ቤት ላለመመለስ የምታደርገው ትልቁ ጥረት መስሎ ይታያል። እናም ደግሞ ለዚህ ነገር እንዲጠቅማት አንዳንድ ፋይሎችንና ስትገባ ወደዛ ቤትም የተፈራረመችውን ውሏን ሳይቀር ከቤት ውስጥ ወስዳለች። ከዚህ ሁሉ ነገር በኋላ ነው ገዛኸኝ የተዘጋጀለትን ትልቅ ወጥመድ ባለማወቅ ወደ ገዛኸኝ ወደ ቤቱ ሰተት ብሎ የገባው። እናም ባላሰበው ጊዜና ሰዓት ያን ሁሉ ጊዜ ሲያሰቃያት ከነበረው ከድሮ ባለቤቱና የልጁ እናት የሀብቱ ባለቤት የሆነችው ከአለሜ ጋር ፊት ለፊት የተፋጠጠው። በቀጣይ እናንተ ምን የሚፈጠር ይመስላችኋል? አለሜን ሲያት በድንጋጤ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ታሪካችንም ሲቀጥል ገዛኸኝ እንደለመደው ትሁትን በልጇ ሲያስፈራራት ተመልክተናል። ትሁትም በብልሃት እንዲህ ብላ ተመልሳል። አሁን አለሜ ካልተገኘች ለአንተ ሁሉ ነገር በጣም ከባድ ነው የሚሆነው አውቃለሁ በማለት ትመልስለታለች። ገዛኸኝም እጅግ እየተበሳጨ አትሞላፈጪ፣ ነግሬሻለሁ ትሁት፣ በፍጹም እኔ ላይ እንደዚህ መሆን አትችይም፣ አይንሽ እያየ ነው ልጅሽን ፊት ለፊትሽ የማንገላታት በማለት ይመልስላታል። ትሁትም ፍላጎትህ አለሜን ማግኘት ነው፣ ስለዚህ እዛው ቦታ ላይ ባለችበት ሰዓት ወስዳሉ፣ እስከዛም አንተን ማመን አለብኝ በማለት ገዛኸኝን ትጠይቀዋለች። ገዛኸኝም ቀጠል አድርጎ ምንም እንዳልገባው ያለችው ነገር ይነግራታል። ትሁትም ልጄን እንደማገኛት በምን እርግጠኛ ልሆን እችላለሁ በማለት ጥያቄዋን ትጠይቀዋለች። ገዛኸኝም ጥሩ ጥያቄ ጠየቅሽ፣ እንዴት ቢሆን ለአንቺ የተሻለ ይሆናል በማለት ይጠይቃታል። ትሁትም እዚህ አምጣት ወይም ደግሞ ቁልፉን ቆልፈው ወሰደው፣ ብቻ እኔ እርግጠኛ መሆን ነው የምፈልገው በማለት ትመልስለታለች። ገዛኸኝም ምንም ችግር እንደሌለውና በፍጹም ልታታለው እንዳትሞክር ነግሯት በሐሳቡ ይስማማሉ። ታሪካችንም ሲቀጥል ሳሎን ውስጥ ትሁትንና ቤቲን ሲያወሩ እንመለከታለን። ትሁትም ለቤቲ ምን ላቅርብልሽ ብላ ጥያቄ ትጠይቃታለች። ቤቲም አይ ምንም አላሰኘኝም፣ ይልቁንስ ማወራሽ ነገር አለ ነይ ተቀመጪ ብላ ትጠይቃታለች። ትሁትም አይ ስራ አለብኝ በማለት ትመልስላታለች። ቤቲም በድንጋጤ ቆይ ትሁት ምን ሆነሽ ነው? የልጅስ ጉዳይ እንዴት ሆነ? በማለት በድጋሜ ጥያቄ ታቀርብላታለች። እስካሁን ድረስ ደፋር እንደሆንኩ ነው የሚሰማ፣ ነገር ግን ስለ ልጄ ምንም እያረኩት ያለው ነገር የለም። አሁን ምን እንዳደርግልሽ ነው የምትጠይቂ? በማለት ትሁት በቁጣ መልሳ ትጠይቃታለች። ቤቲም ትሁት እንደምንም ብለሽ ልጅሽን አድኛት በማለት ምክር ቢጤ ትሰጣታለች። ትሁትም እሺ ብላ በመቀበል እኔም የሆን ሰኩት ውሳኔ ይሄንን ነው፣ ልጄ መጀመሪያ እዚህ ትምጣና ትክክለኛውን የዓለሜን ቦታ ነግሯለሁ ብላ ለቤቲ ትናገራለች። በጣም ጥሩ ውሳኔ ነው የወሰንሽው፣ ግን ይኸውልሽ እስቲ ቁጭ በይና አንድ ነገር ላናግርሽ በማለት ትጠይቃታለች። ቤቲም ቀጠል አድርጋ ዓለሜን ማግኘት እፈልጋለሁ ብላ በዛው አንድ ጥያቄ ትጠይቃታለች። ትሁትም እንዴ ለምን የፈለግሽው በማለት በግራ መጋባት ትመልስላታለች። ቤቲም ላናግራት ፈልጋለሁ ጉዳዩ ደግሞ ሚስጥር በማለት ለትሁት ትላታለች። ትሁትም ግራ በመጋባት ቆይ አንቺ ግን ሴትዮቷን እኮ ስታሰቃያት ነበር፣ አንቺን ወዳጅም ጠላትም ማድረግ ከባድ ነው በጣም በማለት ለቤቲ እንደምታሳዝን ትነግራታለች። ቤቲም ምንም ብታይ አይከፋኝም፣ ግን ዓለሜን ማግኘት ፈልጋለሁ በማለት ትነግራታለች። ትሁትም እሺ ታገኛታለች፣ የትና መቼ እንደሆነ አሳውቅሻለሁ በማለት ትመልስላታለች። ቤቲም ቀጠል አድርጋ ውለታዬን በፍጹም እንዳረሽ እኔም ማረሰውን በማለት ትመልስላታለች። ትሁትም እሺ ብላት በመነሳት ወደ ሱቅ ወደ ውጪ ትወጣለች። መንገድ ላይም ሳለች ከናቲ ጋር ተገናኝታ ቆሞ ሲያወሩ እንመለከታለን። ናቲም ቀጠል አድርጎ ይሄ ሰውዬ ከኔ ጋር ድብብቆሽ የተጫወተ ነው ይመስል እዚህ መስራት ላንቺ ልክ ነው በማለት ይጠይቃታል። ትሁትም አዎ ናቲ እዚህ ብሰራ ይሻለኛል፣ አሁንም ስራ አጥቼ ነው የመጣሁት በማለት ለናቲ ትመልስለታለች። ናቲም ቀጠል አድርጎ ስራ አርሾ ነገር ግን ፊትሽ ላይ የሆነ ድፍረትና ጀግንነት ይታይብሻል በማለት ይላታል። ትሁትም ቀጠል አድርጋ አዎ ትክክል ናቲ፣ ይኸውልህ አንድ ነገር እናደርጋለን፣ ስልክ ስደውልልህ መተህ ከዚህ ልጄን ትወስዳታለህ፣ ከገዜ ጋር ልጄን ለመመለስ ተስማምተን በማለት ትለዋለች። ናቲም ይሄማ በጣም ጥሩ አጋጣሚ መቼም አትወስዳትም አይል በማለት ከትሁት ጋር ሲስማሙ እንመለከታለን። ትሁትም ቀጠል አድርጋ ናቲ አንተ ልጄን ለማዳን ቃል ገብተህ ባታደርገው እንኳን እኔ ልጄን ከዛ ቤት አንድ ጭረት ሳይነካት ይዣት እወጣለሁ፣ ለማንኛውም አሁን ስራ አለብኝ እኔ ልግባ በማለት
ናቲን አቅፋ ጉንጩን ስማው ወደ ቤት ትመለሳለች። ናቲን በደስታ ጉንጮቹን እያሸ ቤቷ እስከገባ ድረስ በአይኑ ቅኝት ይሸኛታል። ትሁትም ወደ ቤት ከደረሰች በኋላ ከቤቲ ጋር መልሳ ቆመው ሲያወሩ እናያለን። ትሁትም ቀጠል አድርጋ ወደ ገዜ ቢሮ ከሆነ የምትሄጂው እየጠበቅኩት ነው ልጄን ይዞ ይመጣል ብዬ እና ይሄንን ነገር ንገሪው በማለት ለቤቲ ትላታለች። አይ ወደዛ አይደለሁኝ ይልቁንስ አለሜን ግን ለምን ዛሬ አታገናኘኝም በማለት ቤቲ ትጠይቃታለች። አይ አሁን እንኳን አልችልም፣ ግን አሁን ከአንቺ ጋር በወጣና ለገዜ ካልተናገርሽ ለማገናኘት በሞክር ብላ ትጠይቃታለች። ቤቲም በዚህ ሐሳብ ተስማምታ ተያይዘው ከቤት ይወጣሉ። ትሁትም ወዲያውኑ ወደና አባዬ ጋር ሄዳ ነበር። ከትሁት ጋር ቤተሰቦቿ ትንሽ ከተጫወቱ በኋላ አለሜ እንደዚህ ትላታለች። ቆይ ግን ቤቲ ስትወጪ ምንም አትልሽም በማለት ጥያቄ ታቀርብላታለች። በፍጹም ምንም አትልም፣ ይልቁንም ልታገኘሽ ትፈልጋለች በማለት ለአለሜ ትነግራታለች። አለሜም ደንግጣ ልትጨርሰኝ ፈልጋ ነው ብላ ለትሁት ትላታለች። አይ አይደለም፣ ያኔ ከቤት እንድታመልጭ እኮ ትልቅ አስተዋጽኦ አድርጋለች። ቆይ ግን ምን አድርገሻል እንደዛ ስታሰቃይሽ የነበረው ብላ ትጠይቃታለች። እኔ ምን አደርጋታል ለገንዘብ ብላ ነው ባለትዳር ቤት የገባችው እኮ ለናትዬ አንዱን ነገር እንኳን ብነግረው ይገላታል ብላ ለትሁት ትላታለች። ለማንኛውም ምትልሽን መስማት ከፈለግሽ ትንሽ አስቢበትና ታገኛታለሽ። እኔ አሁን መሄድ ይኖርብኛል፣ ማንም ወደ ቤት ሳይመለስ ቶሎ መግባት አለብን በማለት ተነስታ ወደ ቤት ትመለሳለች። ቤቲም ከዛ በኋላ ትሁትን ለማወጣጣት ተከትዬሽ ነበር ከዛ ቤቱን አየው በማለት ትላታለች። ትሁትም ታዲያ ለምን ሳትገቢ ብላ ትላታለች። ቤቲም ቀጠል አድርጋ ያለ ፕሮግራም እንግዳ ካላስተናገዳችሁ ብዬ ቆይ ግን ብከተልሽስ ብላ ትጠይቃታለች። ትሁትም ቀጠል አድርጋ እንኳን ከፊቴ ከኋላዬም ሰው መኖሩን እያየው ነው የሚሄደው ብላ ትመልስላታለች። ቤቲም ለአለሜ ምን ያህል ነው የምትጠነቀቂላት ብላ ትላታለች። ለልጄ ነው የተጠነቀቅኩት፣ ለማንኛውም የምታዥኝ ስራ ከሌለ ወደ ስራዬ ልመለስ ስትላት ትፈቅድላትና ወደ ማድ ቤቷ ተመልሳ ትገባለች። ከትንሽ ሰዓታት በኋላ ገዛኸኝ ወደ ቤት ይመጣል። ትሁትም ልጇን ይዞላት ሲመጣ እጅግ በጣም በደስታ ሮጣ ተጠምጥማ ልጇን ታቅፋታለች። ገዛኸኝም ቀጠል አድርጎ እናትሽ ውሰድልኝ ስትለኝ ነው የምወስድሽ እሺ በማለት ለልጅቷ ይላት። ትሁትም ቀጠል አድርጋ ልጄን ተዋት፣ ልጄ በጣም ሕፃን ልጅ ናት በማለት ትመልስለታለች። ገዛኸኝም ቀጥሎ ነገር ግን ምርጫዎች እናስገባሻት ማወቅ ይኖርበታል በማለት ገዛኸኝ ጥሏት ወደ መኝታ ቤቱ ያመራል። ትሁትና ልጇም ወደ መኝታ ክፍላቸው ገብተው መጫወት ይጀምራሉ። ልጅቷም አንድ ጥያቄ ትጠይቃለች። እና አባባ ጋርና ክስቴ ጋር አንሄድም ሁሉም ናፍቀውኛል በማለት ጥያቄ ትጠይቃታለች። ትሁትም እኔ ሳልናፈኩሽም ልጄ በማለት ትጠይቃታለች። ልጅቷም እንጂ ለሌላ ሰው አይደለ የምትሰጪኝ፣ እኔ ወደ አባባ ጋር አሁኑኑ ነው ተመልሼ መሄድ የምፈልገው በማለት ትመልስላታለች። ቀጠል አድርጋም አግዳሚ ወንበር ላይ መተኛት እንደማፈልግና እጅግ በጣም እንደሚበርድ ትነግራታለች። ትሁትም በሐዘኔ ውስጧ እየተጎዳ የኔ ልጅ ዳግመኛ ማንም አይወስድሽም እሺ ወደና አባዬ ጋም ትሄጃለሽ በማለት እንድታርፍ ታደርጋትና ልጅቷን ካስተኛቻት በኋላ ትሁት በንዴት ወደ ገዛኸኝ ክፍል ታመራለች። ወደ ክፍሉም ከገባች በኋላ እየጮኸች ቆይ ግን አንተ እንዴት ነው ልጄን አግዳሚ ወንበር ላይ የምታስተኛት ብላ ትጠይቀዋለች። ገዛኸኝም ኧረ አንቺ ልጅ ግን ተይ፣ እስር ቤት ያለ ሰውን እንዴት ወንበር አርጋ አላሰላችሁለትም ብለሽ ነው የምትጮዩ ብሎ በማሾፍ እየመለሰላት አሁን ልጅቷ አጠገቧ እንዳለች እንድትረጋጋ ይነግራታል። ትሁትም ቀጠል አድርጋ በጣም ጥሩ እንደዛ ከሆነ ይኸውልህ አለሜን ስታገኛ ወዲያውኑ ውላችንን ትቀደዋለህ፣ እኔ ልጄን በሰላም ማሳደግ ነው የምፈልገው በማለት ትመልስለታለች። ገዛኸኝም ቀጠል አድርጎ ከስራሽ ጋር ምንም የሚያገናኘው ነገር የለም ምን ነካሽ በማለት ይመልስላታል። ትሁትም በንዴት ክፍሏን ለቃ ትወጣለች። ንጋታው ጠዋት ላይ ማንም በሌለበት ወደ ገዛኸኝ ክፍል ትገባና ብዙ ነገሮችን መፈተሽና መፈለግ ትጀምራለች። በቤት ውስጥም አንዳንድ ፋይሎችንና ስራ ስትገባ የፈረመችውን የተዋዋለችውን የሁለት ዓመት ውል ታገኘዋል። ያገኘችውንም ሁሉንም ወረቀት ከቤት ይዛ ትወጣለች። ትሁትም ወስዳ በክፍሏ ውስጥ ነበር የደበቀችው። ከዛም ከልጇ ጋር ወጣ እየተጫወተች ሳለ ገዛኸኝ ይመጣል። ገዛኸኝም መጥቶ አጠገቧ ከተቀመጠ በኋላ ቤቲን በመጣራት ልጅቷን ወስዳ እንድታጫውታት ይነግራትና ከትሁት ጋር ቁጭ ብሎ ሲያወሩ እንመለከታለን። ይኸውልሽ ትሁት እንደ መጀመሪያው ልታታየኝ እንዳትሞክሪ ሚጣ ከመጣች እንኳን ሁለት ቀን ሞላት ብሎ ይላታል። ትሁትም መቼ መገናኘት ትፈልጋለህ በማለት ትጠይቀዋለች። ነገ መገናኘት ፈልጋለሁ፣ ነገር ግን ልታታየኝ በፍጹም እንዳትሞክሪ በማለት ያስጠነቅቃታል። አታስብ፣ አንተ በፈለግከው መንገድ ታገኛታለህ፣ እዚህም መታ ማግኘት ትችላለች፣ ልጅሽን ሊገልልሽ ነው ካልኩ ቀጥ ብላ ነው የምትመጣው በማለት ትነግረዋለች። በጣም ጎበዝ አሁን ተስማምተናል በማለት ተነስቶ ወደ ውጪ ሲወጣ ተመልክተናል። ከዚህ በኋላ ነው ገዛኸኝ ተመልሶ ወደ ቤት በመግባት የትሁትን ልጅ ካልወሰድኩ ብሎ ሲገባ ያልጠበቀውን ዱብዳና ትልቅ ነገር የተመለከተ። ወደ ቤት በሚገባም ሰዓት አለሜ ፊት ለፊት ቆማ ትጠብቀዋለች። ውድ የቻናላችን ቤተሰቦች በቀጣይ ምን ሊፈጠር የሚችል ይመስላችኋል? ሀሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልን።